አረፈች ልጅቱ። አሁን ደግሞ ወደ ሀገር ቤት ያንን አስክሬን ለመውሰድ 25,000 ሪያል ተጠየቁ። 25,000 ሪያል ተጠየቁ። ልጅቷን በአንድም በሌላ መንገድ ከዚህ በፊት የገጠማት ችግር ነበር። ሰዎች ኢንሰልት እያደረጓት፣ ግማሾቹ እየሰደቧት መከራ ውስጥ የገባች የምታሳዝን ልጅ ነች። እህትየዋ ደግሞ የሰው ፊት አላይም ብላ እንደምንም ብላ 15,000 ሪያል ያላትን ሰብስባ አጠራቅማ ለምና እንትን አለች። 10,000 ሪያል ጎሏታል። የምታደርገው ግራ ገብቷት መከራ ውስጥ ነው ያለችው። ነገ የእናንተ ህይወት ምን እንደሚሆን አታውቁትም። ስደት ላይ ያላቸው እንግዲህ በህይወት እያላችሁ ማንም ሰው ላያያችሁ ይችላል። ከህይወት ስታልፉ ግን ዋጋችሁ ውድ ነው። አሁን የመን ላይ 1 ሚሊዮን ብር ከፍላችሁ ነው አስክሬን ወደ ሀገር ቤት የሚላከው። 1 ሚሊዮን ብር ከፍላችሁ ነው ወደ ሀገር ቤት የምትልኩት። ወረፋ በጣም ብዙ ነው። ያንን ብር ከፍለንም አሁን የሰላም ወንድም ካረፈ ኦልሞስት 2 ወር ሊያልፈው ነው። ፍሪጅ ውስጥ ሆኖ ብር ሞልቶልን ወረፋ እየጠበቅን ማለት ነው። የምድር ላይ ለሚሆነው ነገር ሞት አንድ ሰው ነው የሚልከው። አንድ ሰው ወረፋ ጠብቀን ነው የሚላከው። ወረፋ ሲጠበቅ በህይወት ላለ ሰው አይደለም። አንዳንዴ ያለውን እውነት መቀበል አለባችሁ። እሺ፣ አንዳንዴ ነገ ምን እንደሚገጥማችሁ አታውቁም። ያለውን እውነት መቀበል አለባችሁ፣ መስማት አለባችሁ፣ ራሳችሁን መጠበቅ አለባችሁ። ያለውን እውነት መጠበቅ አለባችሁ። ሰው የመን ላይ ወረፋ አስክሬን እየጠበቀ ነው። 1 ሚሊዮን ብር ከፍላችሁ። ቤይሩት ላይ ስንት ብር ነበር የሚከፈለው? ስንት ብር ነው የሚከፈለው ቤይሩት ላይ? ስንት ብር ከፍላችሁ ነው ወደ ሀገር ቤት የምትሸኙት? $3,500 የነበረ ጊዜ ነው የማውቀው፣ ከዛሬ 8 ወር 9 ወር በፊት። ቤይሩት ላይ ስንት ነው የምትከፍሉት? ስንት ነው የምትከፍሉት ቤይሩት ላይ? ቤይሩት ላይ 3,500 ዶላር ከ8 ወር በፊት የማውቀው ሂሳብ ነው። 3,500 ነው እስካሁንም ቤይሩት ላይ። $2,500 ነበር የዛም $5,000 ገባ። እንግዲህ ሳውዲ ላይ አሁን ልጅቷ የተጠየቀችው 25,000 ሪያል ነው። ሳውዲ ላይ 25,000 ሪያል ነው። ዱባይ ላይ ህጋዊ የሆናችሁ ፕሮሰስ ሲደረግ በየትኛውም አካባቢ ላይ ህጋዊ የሆነ ሰው በህጋዊ መልኩ የሞቱባቸው ሰዎች ከበር አድርገው ምናምን እንደሚሸኙ እናውቃለን። በዚህ አጋጣሚ ሁሉም የአረብ ሀገሮች ላይ እርዳታ መሰብሰብ ህገወጥ እንደሆነ ታውቃላችሁ። ሁሉም የአረብ ሀገራቶች ላይ ለሰዎች እርዳታ መሰብሰብ ወንጀል እንደሆነ ታውቃላችሁ። ተስፍሽ እንዴት ነው? ሰላም ነኝ። ሁሉም የአረብ ሀገሮች ላይ በሀገሪቷ የሚገኝ ዜጋ ቸገረኝ ብሎ እርዳታ መሰብሰብ ለሆነ ጉዳይ አይችልም፣ ወንጀል ነው። ሁሉም ሀገር ላይ ይህንን አውቀው በድፍረት የእናንተን ህይወት ለማዳን የሚያስተባብሩላችሁ ሰዎችን ማክበር አለባችሁ። ከህይወታቸው ጋር ተጋፍተው ዱባይ ላይ አዲሱን ህግ በደንብ ተነግሯቸዋል። ማንም ሰው ከዚህ በኋላ የሚያግዛችሁ ሰው የለም። ዱባይ ላይ አዲስ ህግ ወጥቷል። በማንኛውም ነገር እርዳታ መሰብሰብ በሀገሪቷ የተከለከለ ነው። እንደዚሁም ጥሩ የሚያደርጉትን ሰዎች ነጋግታችሁ በመከራ ውስጥ አድርጋችሁ ብሎክ ተደረገ፣ ታገደ። ኦልሬዲ ቅጣቱ ጭምር ከግማሽ ሚሊዮን እስከ 1 ሚሊዮን ድራም ነው።
እንግዲህ እዛ አረብ ሀገር ላይ ያላችሁ በብዙ የህመም ፈተና ውስጥ ሆስፒታል ያላችሁ ብዙ አላችሁ። ሆስፒታል ቼክ አድርጋችሁ ታውቃላችሁ? እስቲ የምትኖሩበት አረብ ሀገር ላይ ሆስፒታል ያሉ ሰዎችን ቼክ አድርጋችሁ የምታውቁ ሰዎች፣ ሆስፒታል ያሉ ሰዎችን ቼክ አድርጋችሁ የምታውቁ ሰዎች፣ በየሆስፒታሉ ስንት ሰው የታመመ አለ? የምታውቁ ሰዎች በየሆስፒታሉ ስንት ሰው የታመመ አለ? ወይም ደግሞ ህገወጥ ሆኖ ቤት ውስጥ የታመመ ወይ ጓደኛችሁ ወይ አብሮ የሚኖር በህመም ላይ ያለ ስንት ሰው ታውቃላችሁ? ብዙ ሰው አይደል? ቤሩት በጣም ብዙ። ወይ ሜላት እንዴት ነሽ? አዎ እኔ ከ10 ሰው በላይ አውቃለሁ። ህገወጥ ሆኖ መታከም የማይችል ስንት የታመሙ እህት ወንድሞቻችሁን በሰፈር መድኃኒት ሻጭ መድኃኒት እየገዙ የሚወጡ ሰዎች ስንት ታውቃላችሁ? ስንት ሰዎች ደግሞ ስራ የሌላቸው ህገወጦች አሉ። ህገወጥ ሆነው ኢቃማቸውን ማሰሪያ ብር አጥተው አቅቷቸው የሚኖሩ ስንት ወገኖቻችን አላችሁ ብላችሁ ታስባላችሁ? ምን ልላችሁ ነው መሰላችሁ? ይሄንን ያነሳውላችሁ አሁን እውነቱን መጋፈጥ ትፈልጋላችሁ። ቋሚ ለውጥ አምጥቶ እነዚህ አይነት ነገሮች የተቸገረ ሰው ሁሉ መስመሩ መስተካከል አለበት ብላችሁ የምታስቡ ከሆነ እኔ ከዚህ በኋላ እዚህ ቲክቶክ ላይ እንደዚህ በየቀኑ እየገባው አፕዴት እያደረግኳችሁ እያስተማርኳችሁ የምቆየው ለ2 ወር ነው። ለ2 ወር ነው የምቆየው። ብዙ እህቶቼ ቋሚ የሆነ ነገር መልመድ አለባችሁ። ብዙ እህቶቼ ወደ ቢዝነስ መግባት አለባችሁ። ብዙ እህቶቼ መንቃት አለባችሁ። ብዙ እህቶቼ ከዚህ ስሜት ውስጥ መውጣት አለባችሁ። ለምን መሰላችሁ? ከ2 ወር በኋላ እኔ በየዓለም ላይ የዞሩ ቱር የሚያደርግ እንደዚሁም ደግሞ ትምህርት ቤቶችን ኦንላይን ትምህርት የሚያስተምር ሰው ነው መሆኑ። ከ2 ወር በኋላ በዓለም ላይ የዞረ ቱር የሚያደርግ ሰው አዳዲስ ሀገሮችን እየጎበኘ የሚያሳይ ሰው ነው መሆኑ ከ2 ወር በኋላ። እስከዛው ግን ምን መሆን አለባችሁን? ዴይ ቱ ዴይ እያንዳንዱን ነገር የምነግራችሁ የምትለወጡበትን ነገር ይሆናል። በዚህ አጋጣሚ አረብ ሀገር ያላችሁ ችግሮችን ለመፍታት ስለ ጀጎል በጎ አድራጎቴ በደንብ እውቀት እሰጣችኋለሁ። ምንድነው ዓላማው? እንዴት ነው ሰዎችን ሴፍ ማድረግ የሚችለው? በምን አይነት መልኩ እነዚህ ነገሮች ማስተካከል ይችላል የሚለውን በደንብ እውቀቱን ሰጥቻችሁ ይህንን ነገር ኃላፊነት ወስዶ የሚሰራ ሰው ከራሳችሁ ተመርጦ መወያየት አለብን። ለዚህ ጥሪ ያደርጋለሁ። ሁላችሁም አረብ ሀገር ያላችሁ እርዳታ መሰብሰብ አይቻልም ተብሏል አይደል? ይሄንን ነገር ደግሞ ዓላማው ይግባችሁና ሰዎች መርጣችሁ ተቋም መስርቱ። ማለት ጀጎል ዓላማው ምንድን ነበር የሚያደርገው? አብዛኛውን ነገር ችግር በችግር ሆኖ ችግር ተደራርቦ ወደ ችግሩ ስለገባን ትልልቅ ኢሜጆችን እናንተን የሚለውጡ ፕሮጀክቶችን ለእናንተ የሚጠቅሙ ነገሮችን ተደራሽ የማድረግ ችግር እንደነበረብን አውቃለሁ። በቃ ዓላማው ምንድነው? እንዴት ነው የሚሰራው? ምንድነው ጥቅሙ የሚለውን ሁሉም ሰው አያውቅም ነበር። እያንዳንዱ ሰው የሚያነሳው ሐሳብ ቆንጽል የሆነ ወሬ ሰምቶ አጭበረበረ በላ ምናምን የሚለው ነገር ላይ ነበር ተጠምዶ የነበረው። አሁን ግን የቁርጥ ጊዜው መጥቷል። የቁርጥ ጊዜው መጥቷል ማለት ስትታመሙ ተቋም ያስፈልጋችኋል። ህይወታችሁ መጥፎ ነገር ላይ ሆኖ ህይወታችሁ ሲያልፍ ሰው ያስፈልጋችኋል። እርዳታ መሰብሰብ ካልቻላችሁ ተቋም መገንባት አለባችሁ። ያንን ተቋም በምን አይነት ሲስተም እንገነባዋለን? እንዴት አይነት ነገር ሮቴት አድርገን ውጤታማ እናደርገዋለን? ፕሮጀክቱም እቅዱንም በይፋ እንደዚሁ ለሁላችሁም ነግራችኋለሁ። 1 ሳምንት የሚፍጅ በደንብ እስኪገባችሁ ድረስ ማለት ነው። ዓላማው ምንድን ነበር? ከየት ተነስቶ የት ለመሄድ ነው? በምን መልኩ ነው
ስራ የሚፈጥረው በምን መልኩ ነው፣ የተቸገረን የታመመን ሰው የሚደርስለት በምን መልኩ ነው የሚለውን እያንዳንዱን የሄድኩበትን ያሰብኳቸውን ፕሮጀክት የተከናወኑትና የነበሩት ዓላማው ምንድን ነበር፣ እንዴት ነበር የሚያድገው፣ ለአረብ ሀገሮች እንዴት ነበር የሚጠቅመው የሚለውንም በደንብ ግልጽ ሆኖ እንድትማሩ በመጀመሪያ ለሁሉም ጥሪ አድርጌ በሚቀጥሉት ሳምንት ለሁሉም ሰው ጥሪ አድርጌ አረብ ሀገር ትልቅ ተጽዕኖ የሚፈጥረውም መስማት ያለባችሁም አትሊስት 10,000 እና 20,000 ሰው ሆናችሁ ማዳመጥ መቻል አለባችሁ። ይህንን ማድረገው ለራሳችሁ ነው፣ ኃላፊነት ማስተላለፍ ስለምፈልግ ነው። ምናልባት ተስፋዬ ሲሆን ከሆነ ችግር ያመጣው ተቋሙ እንደ ተቋም ምን ይመስላል እንዴት እናድርገው ብላችሁ ደግሞ ራሳችሁ ፒክ አድርጋችሁ ሰው መምረጥ መቻል አለባችሁ። በቃ ተቋም የሚመራ እኔ ፕሮጀክቱን አሳልፌ እሰጣችኋለሁ። ማግዛችሁን ነገር ከጎን ሆኜ ያለውን ነገር እንደ አንድ ቦርድ ኃላፊ ሆኖ ረን ማድረግ የሚቻልበትን ነገር መፍጠር ይቻላል። ችግሩ የሆነው 100% እኔ ብቻ ስራዬን ስሰራው ስለነበር ነው ከጨዋታ ውጭ የሆንኩት እንጂ ድርጅቱ አሁንም ቦሌ ላይ ያለ አሁንም እገዛዎችን ያደርጋል። እዚህም እኔ እያገዝኳችሁ ነው። የተለየው ነገር በቴሌግራም ነበር ኮሚኒኬት የምናደርገው። ለዛ ነበር ጊዜን ሰጥቼ ደድጌት ሆኜ እንትን ስል ቴሌግራም ላይ ያለው ሰው እንደዚህ ሆኖ እንደዛ ሆኖ በሚል አልቧልታ የተሞላ ስለሆነ ነው በቃ ምንንም ነገር ሰጥ ያደረጉት። ግን ዓላማውን ነግራችኋለሁ። ፕሮጀክቱ ይሄ ነው። የሚሰራላችሁን ሰዎች ቹዝ አድርጋችሁ ሲስተሙን ከተከተላችሁት እመኑኝ ማንም እህት አታለቅስም። እመኑኝ ማንም አጭበርባሪ ብሩ አይበላም። እመኑኝ ነገ ሀገራችሁ ስትገቡ ውጤታማ የምትሆኑባቸውን ቢዝነሶችም ጭምር የያዘ ነው። እርስ በርስ የተያዙት ፕሮጀክቶች እኔ ሁሉንም ዲቴል አሳልፌ እነግራችኋለሁ። ሁሉንም መስራት የምትፈልጉበትን ምንድን ነበር ዓላማው? እንዴት ልታረግ ነበር ያሰብከው? እቅድህ ምንድን ነበር? ግብህ ምንድን ነበር? የረጅም ጊዜ የአጭር ጊዜ የሚለውንም ነገር በደንብ ተንትኜ ቁጭ አድርጌ እነግራችኋለሁ። በአንድ ሳምንት ውስጥ ያንን ነገር አድርጋችሁ መስመር አስይዙት። ለምንድን ነው አሁን ሰው የላችሁም? እግዚአብሔር በሚያውቀው እኔ ነኝ አይደል አረብ ሀገር ያለውን እየረዳኋቸው ያለሁት። አሁን ብርም ላሰባስብላችሁ የሚሆነው ላሳክማችሁም እንደ ወርዷቸው ልልም የምችለው አንድ እኔ ብቻ ነኝ ከአረብ ሀገር ውጭ ስለምኖር። ስለዚህ ለራሳችሁ እንድትሆኑ ግን ሲስተም መዘርጋት አለባችሁ። ህጉ የሚከለክል ከሆነ ዘመናዊ አድርጋችሁት የሆነ ነገር ክሬት ተደርጎ ገብቷችሁ አምናችሁበት አትሊስት ከህመማችሁ ለመዳን አንድ ሰው ሆስፒታል ሲሄድ ያለውን ነገር በደንብ ታክሞ መምጣት አለበት። አንድ ሰው ኢቃማ ከሌለው እንዴት ኢቃማው ተሰርቶለት ከስር መክፈል ይችላል? አንድ ሰው ነገ ወደ ሀገር ቤት ሲገባ የሆነ ብድር ተበድሮ የሚሰራበትን ነገር ፈጥሮ በዛ በብድር የሚያደርገውን ነገር እንዴት አክሲዮን ይፈጥራል? እንዴት ውጤታማ ይሆናል? ኢትዮጵያ ሲገባ የሆነ ነገር አዋጥቶ ለእናንተ የሚሆን ሆስፒታል እንዴት መስራት ይቻላል? ዊዝን በ6 ወር ውስጥ ይህንን መጨረስ ይቻላል። ፕሮጀክቱን ነግራችኋለሁ። የምትችሉትን ነገር ታደርጋላችሁ። ሰዎች አሉ የሚባሉት ተመርጠው ይህንን ስራ ይይዙታል። ከዛም በኋላ እኔ ይሄው ሐሳቡ በዚህ ዶክመንቱን እሰጣችኋለሁ። ከጎን ሆኜ አግዛችኋለሁ። ይሄ ሲሆን ይሄ ጨምሩበት፣ ይሄ ሲሆን ይሄ አድርጉት። በቃ ማለት መዳን ስላለባችሁ መለወጥ ስላለባችሁ ስታክ አድርጋችሁ መቆም ስለሌለባችሁ እንዴት እናርገው፣ ፕሮጀክቱን እንዴት እናስኪደው። በቃ ያሉት ተጠሪዎች ያለው በአረብ ሀገር ላይ ከያንዳንዱ ቦታ ላይ ሁለት ሰዎች ተመርጠው ስትሮንግ የሆነ ሰዎች መኖር አለባቸው። ዱባይ ላይ አንድ ወንድ አንድ ሴት፣ ይሄ ነገር ሳውዲ ላይ እንደዛ እንዳለ እንትን ተደርጎ ፕሮጀክቱን አስባችሁት ለራሳችሁ የሚሆን ነገር ክሬት ማድረግ የሚቻልበትን ሐሳብም አይምሮ እንትን ያለውንም እስከዛሬ ስታገልበት የነበረውንም ነገር እነግራችኋለሁ። በዶክመንት ተያይዞ ማለት ነው። በዶክመንት ተያይዞ ተግባባን። ስለዚህ ቪዲዮ ሰራለሁ። እዚህን ሳምንት አስመርቃችኋለሁ። በሚቀጥሉት ሳምንቶች ሐሳቡን ነግራችኋለሁ። ትልቅ ፕሮግራም እንይዛለን። ሁሉም ታዋቂ ሰው በመጣ ባለበት አረብ ሀገር ላይ ያላችሁ ሰዎች እናንተን ስለሚመለከት ህይወታችሁን ስለሚያድን ማለት ነው። ምንድነው እሱ ተስፋዬ እስከዛሬ ድረስ እንደዚህ አጭበረበረ በላ የሚባለው ምን አይነት ዓላማ ነው የያዘው? ውስጡ ምንድን ነበር እየተከናወነ ያለውን የሚለውን በቴክኖሎጂ በእውቀት እነግራችኋለሁ። ይሄ ማለት እንዲህ ስታረጉ እንደሚሆን ነው፣ ይሄኛው እዚህ ነው፣ ይሄኛው እዚህ ነው፣ ግቡ ይሄ ነው፣ እዚህ ጋር እንዲህ ሲሆን ይሄ እንዲህ ይደረጋል። በእውቀት ደረጃ ማለት ነው። በዚህ ረገድ እንደዚህ ይሆናል፣ ይሄኛው ታርጌት እዚህ ይላል፣ በዚህ ዓመት ይሄ ሲደርስ ይሄኛው እንዲያደርጋል፣ ይሄኛውን እስከ ወዲያኛው ችግሩን ይቀርፋል። ከነ ሪዝኑ ማለት ነው። ፕላኑን ቢዝነስ ፕላኑን ያለውን ነገር ዲቴል እነግራችኋለሁ።
ከዛም በኋላ ሜዳውን ፈረሱም የእናንተ ይሆናል። አትሊስት ማዋጣት የተከለከላችሁበት መሰብሰብ የተከለከላችሁበት መልካም የምታደርጉ ሰዎች ይህንን ሀሳብ አሳድጎ ፍሬም ማሳረግ ይቻላል። ፍሬም በየሀገሪቱ ብራንች መክፈት ይቻላል። በየአረብ ሀገሪቱ ማለት ነው። አንድ እህት ከአሰሪዋ ተጣልታ ስትሄድ ቀጥታ የምታርፍበት ቦታ መዘጋጀት አለበት። ስነ ልቦና የሚያስፈልጋት ከሆነ እንደዛው እዛው ሀገር ላይ መከራከር ካለባት ያንን ወክሎ እናንተው ያቆማችሁት ተቋም መከራከር አለበት። እዛ ተቀጥሮ የሚሰራው ጠበቃ ያንን ነገር መስራት አለበት። እናንተ በምታረጓት ፕሮጀክት ውስጥ በሚካተተው ነገር ውስጥ ከዚህም በኋላ ማንም አይቆምላችሁም። ለራሳችሁ ያላችሁት ራሳችሁ ነው። ይሄ የማንቂያ ደውል ነው የሚሆነው። ለምን መሰላችሁ ይሄንን ምላችሁ? የምር ከ2 ወር በኋላ የኔ ላይፍም ስለሚቀየር ነው። ላይፌ ቱር ነው። በቃ እወጣለሁ። ኦልሬዲ ስራዎች አቁሜያለሁ። ኦንላይን ቢዝነስ ምሰራቸውን ብዙ አመት ሰርቻለሁ። ማስተምራቸው ነገሮች እየጨመሩ ነው የመጡት። እዚህ ቲክቶክ ላይ ሳሳልፍ ብዙ ሰዓቶች እየገደልኩ ነው የሚሆነው። እዛ ውስጥ ማስተምራቸው ብዙ ተማሪዎች አሉ ራሳቸው የሚቀይሩ። እንደ ሎሚ ፋሚሊ ግን ስትሮንግ ሆነን የምንሰራቸውን ነገሮች እንትን እንላለን። ምናልባት በሳምንት 2 ቀን 3 ቀን ለ1 ሰዓት ለ2 ሰዓት ላይቭ መጣ ይሆናል። ስመጣ ግን ምን ተለወጥሽ እህቴ፣ ምን አደረግሽ፣ ምን ሰራሽ እየተባለ መልመድ ያለባችሁን በዚህ 2 ወር ውስጥ አስለምዳችኋለሁ። በየቤታችሁ እየመጣው እያነቃቀዋችሁ እያገዝኳችሁ ሙሉ ጊዜን 2 ወሩን ሰጥቼ በደንብ እስክታውቁት ድረስ መሰረት ታያዛለህ። ከዛም በኋላ እንትን ትላለህ ማለት ነው። መስመርን ታስተካክላለህ። የሚቀጥሉት ሳምንት ያንን እናደርጋለን። እስቲ ይሄ ነገር ለኛ ይጠቅማል፣ ሐሳቡንም መስማት እንፈልጋለን ተስፍሽ የምትሉ አንዳንድ ቁጥር ጻፉልኝ፣ ወይም ደግሞ አንዳንድ ቁጥር ኢትዮጵያ ላለ ነው ኢትዮጵያ እመጣላችኋለሁ።